ሰላም ሰላም፣ እንዴት አላችሁ? ወደ ድል ቤት የዩቲዩብ ቻናል ተከታታዮች እንዴት አላችሁ? ዛሬም በሌላ ቪዲዮ እንደገና ተገናኝተናል። ለሰዎች እንፍቀድላቸው፣ እንዲሳሳቱ እንፍቀድላቸው፣ ከኛ እንዲርቁ እንፍቀድላቸው፣ ስልካቸውን እንዲዘጉ እንፍቀድላቸው፣ እንደፈለጉ እንዲሆኑ እንፍቀድላቸው። ሰዎችን ነፃነት አንንፈጋቸው። በዙሪያችን ያሉ ወዳጆቻችን፣ ጓደኞቻችን ይሆናሉ። ማንም ቢሆን የሆነ ያህል ነፃነት መስጠት መቻል አለብን። ምን ማለትሽ ነው? እንዴት ነው ነፃነት መስጠት ማለት የሚለውን በደንብ እናወራለን። የሀሳብ መነሻ የሆነ ለዚያም የሚለውን መጽሐፍ ማንበብ ጀምሬ ነው። በነገራችሁ ላይ ከቻላችሁ መጽሐፉን አስቀምጥላችኋለሁ። ከበሩን አማዞን ላይ ሁሉም ጋርም አለ፣ ታርጌትም አለ። ገዝታችሁ አንብቡት። በጣም ቆንጆ መጽሐፍ ነው። አልጨረስኩትም፣ እያነበብኩት ነው። ግን በመካከል ግን ይህ ሀሳብ እንዲመጣልኝ ሆነ። እውነትም የሚለውን ይህንን መጽሐፍ በቃ ስታነቡ በጣም በዋናነት በደንብ ትኩረት ሰጥቶ የሚያወራው የሚመስለኝ ወይም ያየሁት የተመለከትኩት በእኔ ሚዛን ማለት ነው። የመጽሐፍ ሪቪው አይደለም እየሰራሁላችሁ ያለው፣ ሪቪዎች ሄዳችሁ ማየት ትችላላችሁ። ግን ደግሞ የቀረልኝን ነገር ላወራችሁ ስለሆነ ማለት ነው። በጣም በመሰረታዊነት ነገር የሚያነሳው ኢነርጂያችሁን መቀየር ወይም ኮንትሮል ማድረግ በማትችሉት ነገር ላይ ዌስት አታድርጉ። ኤነርጂያችሁን ሰብስቡ፣ ኃይላችሁን ሰብስቡ። ኮንትሮል ማድረግ የምትችሉት የእናንተን ኢሞሽን፣ ኮንትሮል ማድረግ የምትችሉት እናንተን ራሳችሁን ነው። በዚህ ሀሳብ ከዚህ በፊትም አውርተናል። ራሳችንን ነው ኮንትሮል ማድረግ የምንችለው እንጂ ዙሪያችን ያለን ሰው በሙሉ በቃ ትክክል እንዲያደርግ ወይም እኛ የምንፈልገውን ነገር እንዲያደርግ ኮንትሮል ማድረግ አንችልም። እሱ በጣም ኤነርጂ ዌስት ማድረግ ነው ይላል ይሄ መጽሐፍ። እና እስቲ ወደ የራሳችን ህይወት ወስደ ነው ቀለል አድርገን ነው እናውራ። አንዳንድ ነገር በቲዎሪ ሲወራ ወይ መጽሐፍ ላይ ሲወራ የሆነ ነገር ላይ ሲወራ ከኛ ሩቅ አድርገን ነው እናስባለን እና ይሄ ለነከሌ ነው ብለን እንገባዋለን። ግን ወደኛው ስናቀርበው ወረድ አድርገን ስናወራው ለካ አፍንጫችን ስር ያለው ለካ እኛው በጉያችን እኔው ራሴ ያለብኝ ችግር ነው። ባይዘዌ መስታወት ራሳችንን ነው የሚያሳየው፣ ሌላ ሰው አያሳየንም። መስታወት ላይ ቆመን ለምሳሌ ለባብሰን ጨርሰን ራሳችንን ነው የምናየው፣ ሌላ ሰው ማየት አንችልም። እና ልክ እንደ መስታወት በነገራችሁ ላይ አንዳንድ ሀሳቦች ሲነሱ ይሄ ለከሌ ነው ከማለት ይልቅ እኔ ብለን ብንሰማ ለመለወጥ ዝግጁ ነን። ምክንያቱም እዚች ጋር ጥቁር ነገር ካለብኝ መጥረግ ያለብኝ እኔ፣ እዚህ ጋር ቀይ ነገር ካለብኝ መጥረግ ያለብኝ እኔ እንጂ እነንትና ቀይ እነንትናን ጥቁር አይደለም ማየት ያለብን። መጥረግ የምንችለው የራሳችንን ነው። ስለዚህ ማስተካከልም ማበላሸትም ምንም ማቅናትም ማልማትም የምንችለው ራሳችንን ስለሆነ ሌሎች ከኛ ኮንትሮል ውጭ የሆኑ ነገሮችን ኮንትሮል ለማድረግ አንሞክር። ይሄ በጣም ከሰዎች ጋር ላለን ግንኙነት መሰረታዊ ነው ብዬ አስባለሁ ማለት ነው። ከእናንተ ጋር መሆን ጓደኝነት ከፈለጉ የሆኑ ከእናንተ ጋር መሆን ከፈለጉ የሆኑ ስልካቸውን መዝጋት ከፈለጉ እንፍቀድላቸው። አንዳንድ ጊዜ እንደዛ አንፈቅድም። በተለይ የኛ የዚህ የሀበሻ ሶሻል ላይፍ የሀበሻ ጓደኝነት ወዳጅነት እንደዚ አይነት ባውንደሪዎችን ሰዎች ሴት አድርገው እንዲኖሩ መፍቀድ አንችልም። ለምን ስልኳን ዘጋች ብለን እናኮርፋለን። እንዴት ስደውልላት አላነሳችም? እንዴት ጠርቻት አልመጣችም? እንዴት የኔ ሰርግ ላይ ፈገግ አላለችም? እንዴት በቃ በጣም 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 የሌሎችን ሰዎች ነገሮች በሙሉ ኮንትሮል ለማድረግ እንሞክራለን። ግን ልክ አይደለም እኮ ስታስቡት። እኛ እነዛን ሰዎች አይደለንም፣ እነዛ ሰዎች እኛን አይደሉም። በቃ መብታቸው ነው። ስልክ አለማንሳት መብታቸው፣ ስልካችሁን አለመመለስ መብታቸው ነው። ኢቨን ኤክስፕሌን ማድረግ ላይ ይጠበቅባቸው ይችላል። ይህ ለዚህ ነው እኮ በቃ ስልክ ማንሳት ስላልፈለጉ በእውነት እንደዚህ እንባባላለን። የሆነ ትንሽ እዚህ ሀገር የቆያችሁ ወይም ውጭ ሀገር የቆያችሁ ሀበሾች ትንሽ ትሻላላችሁ ከኢትዮጵያው ማለት ነው። ለዛ ነው ግጭትም የሚኖረው። ባይዘ አዲስ የመጣውና እዚህ ሀገር የቆየ አንግባባ ብዙ ጊዜ። ምክንያቱም ትንሽ እናንተ በመኖር ውስጥ በጣም እንዴት እውነተኞች ወደ መሆን ይሄ ማስመሰሉን ትታችሁ በቃ አንድ ሲደመር አንድ ሁለት ነው የሚለውን ትክክለኛ ነገር ማለት እንትን ላይ ደርሳችኋል። ግን ብዙዎቻችን አበሾች ላይ እንደዛ አይደለም። ይሁንታ ይዘናል። በቃ የሆነ ስልክ ለምን አላነሳሽም ብንባል አላየሁትም፣ ለመዋሸት ነው የምንዳዳረው። አላየሁትም ቻርጅ ላይ እኮ አድርጌ ምናምን እንጂ አልፈለኩም።
ሜይ ቢ እኮ ያ ሰዓት ስልክ ማናገድ አልፈለግንበት ሰዓት ይሆናል። የዛን ሰዓት እዛ ህብረት ላይ ሄዳት መገኘት የማንፈልግበት ሊሆን ይችላል። እና ገና ለገና ጀጅመንቱን ፈርተን የሚሉንን ነገር ፈርተን ሌላ ውሸት እንዋሻለን፣ እኛም ጀጅ ስለምናደርግ ማለት ነው። ስለዚህ ለሰዎች እንፍቀድላቸው፣ በቃ የፈለጉትን እንዲሆኑ። ስልክ አለማንሳት ከሆነ እኛ የጠራናቸው ነገር ላይ ሰርግ፣ ግራጁዌሽን ጠርቼው እንዴት ቀረ፣ የልጄን ልደት ጠርቼው እንዴት ቀረ፣ የልጄን ሰርግ ጠርቼው እንዴት ቀረ፣ በቃ አልፈለገም። ለሰዎች ነፃነት ሞር በሰጠን ቁጥር ራሳችን ነፃነታችንን እናገኛለን። በጣም በእውነት እኔ የቀረልኝ ነገር ይሄ ነው በቃ። ምክንያቱም ሰዎች ስልክ እንዲዘጉ ከፈቀድን፣ ከፈለጉ እንዲመጡ ካልፈለጉ እንዲቀሩ ከፈቀድን፣ ከፈለጉ ግብዣችን ላይ እንዲታደሙ ካልፈለጉ እንዳይታደሙ ከፈቀድን፣ ለእነሱ ነፃነት ከሰጠን እኛም ነፃነታችንን እናገኛለን። አይታችኋል። ግን ብዙዎቻችን ሪሌሽንሽፓችንን ስታዩ ነፃነት እንነፍቃለን። የሌሎችን ሰዎች ነፃነት ስልክ አለማንሳት እንዳይችሉ በቃ አልፈልግም፣ አልተመቸኝም፣ አልጣፈጠኝም፣ አልመጣም፣ እምቢ ኖ እንዳይሉ እናደርጋቸዋለን። ምክንያቱም ጀጅ ስለምናደርጋቸው በቃ ለምን እንደዚህ ያለ እንዴት እንደዚህ ያለ ብለን በጣም ስለምንወቅሳቸው ያንን ነፃነታቸውን እንነጥቃቸዋለን። ነፃነታቸውን ስንነጥቃቸው በተዘዋዋሪ ነፃነታችንን ይነጥቁናል። እኛም ነገር ስልክ አለማንሳት አንችልም። ትላንት ወቅተናላ፣ ትላንት ለምን አደረግ ብለን እሱን ከሰናለ። ስለዚህ እኛም መሆን አለ ሪሌሽንሽፕ ውስጥ ስልክ አለማንሳት አይቻልም በቃ ብለን ካወጣን በዛ ህግ እኛም ተገዥ መሆን አለብን። ስለዚህ ነፃነትን ካመጣን ነፃነት በቃ የራሳችንን ኢሞሽን ነው እኛ መቆጣጠር የምንችለው፣ የራሳችንን ፍላጎት ነው መቆጣጠር የምንችለው። የሌሎችን ሰዎች ፍላጎት ልንቆጣጠር አንችልም። ዙሪያችን ያለው ነገር ሁሉ እኛ የምንፈልገውን ብቻ እንዲያደርግልን ማድረግ አንችልም። እኔ ራሴን ነው መቆጣጠር የምንችለው፣ ራሴን ነው መለወጥ የምንችለው ብለን ስንነሳ ለሰዎች ነፃነት እንሰጣለን። ለሰዎች ነፃነት ስንሰጥ መልሰው ሰዎች ነፃነት ይሰጡናል። የሰጠነውን ነው የምንቀበለው፣ ባይዘው እየዘራነውን ነው የምናጭደው። አንዳንድ ሰዎች እንደዛ አይደሉም። በቃ በጣም እናንተን ኮንትሮል ሊያደርጓችሁ ነፃነታችሁን የሚነፍጉ ከሌ ለምን እንዴት ይቀራል እንዴት አይመጣም እንዴት ይሉና ወደ እነሱ ስትመጡ እነሱ ሲያደርጉት ደግሞ አንዳንድ ነገር ኖርማል ያደርጉታል። ይሄ በጣም ባላንስ ያልሆነ ነገር ነው እና ሪሌሽንሽፕ ግንኙነታችንን ሊያሻክር የሚችል ነገር ነው። ስለዚህ የምናወጣው ህግ ለእኛ የሚሰራ ለአንዳንዶች የማይሰራ መሆን የለበትም። ስለዚህ ሰዎች የፈለጉትን እንዲመርጡ፣ ከፈለጉት ሰው ጋር እንዲውሉ፣ የፈለጉትን እንዲያደርጉ፣ የፈለጉትን እንዲያስቡ መፍቀድ አለብን። ያንን ስንፈቅድ ለእኛም ይፈቀድልናል። ከዛ ጤናማ ነፃ የሆነ ሪሌሽንሽፕ ይኖረናል። የአብዛኞቻችን ሪሌሽንሽፕ በይሉንታ ላይ ምን ይሉኛል ላይ የተመሰረተ ወቀሳን መፍራት ላይ የተመሰረተ እንጂ ከልብ የመነጭ አይደለም። ሳንወድ የወደድን መስለን፣ ሳስቀን የሳቅን መስለን፣ ሳንፈልግ የፈለግን መስለን እንኖራለን። ያ ደግሞ ያሳምማል፣ ሀሜት ያመጣል። ያ በቃ ደስታን ይነጥቃል። ያ የሆነ እርካታን አያመጣም። እና ስለዚህ ዊ ሃቭ ቱ በቃ በደንብ ምን ልበላችሁ የሆነ እውነተኞች መሆን አለብን። ለራሳችን ታማኞች መሆን መቻል አለብን ብዬ አስባለሁኝ ማለት። ስለዚህ ለሰዎች ነፃነት ስንሰጥ እኛም መልሰን ነፃነታችን እናገኛለን። ሰዎችን ነፃ ስናደርግ እኛም ነፃ መሆን እንችላለን እና ሁሉም እንትን መቆጣጠር መቻል የለብንም የሚለው ሀሳብ በዚህ መጽሐፍ ላይ በጣም ደስቶኛል። ወስጄም ቼክ ሳደርገው ትክክልን ነው፣ ስታስቡት ወደኋላ ትክክልን ነው ብዬ አስባለሁ። ሰዎች ካከበራችኋቸው ያከብሯችኋል፣ ከናቋቸው ይነቋችኋል፣ ከሰደባችኋቸው ይሰድቧችኋል። ነፃነት ከሰጣችኋቸው ነፃነት ይሰጧችኋል። ስለዚህ አክብራችሁ ተከበሩ። ነፃነት ሰጣችሁ ነፃነታችሁን አገኙ። ይሄ በጣም ሌዘብ ላይ በጣም የቀረልኝ ሀሳብ ነው እና ሰዎች እንዲህ አላደረጉም እንዲህ አልሆኑልኝም እንደዚህ ከማለት ይልቅ እነሱን የነዛን ሰዎች ነገር መቆጣጠር ስለማችል ዋራባውት እኔ ምን አደረኩኝ? እኔ ማድረግ ችዬ አላደረኩት ነገር ምን አለ? እኔ የሚለው በቃ የራሳችንን መቆጣጠር እንትን አላረገልኝ ምናምን የሚል ነገር ውስጥ አተካራ ውስጥ መግባት የለብን። ሌላው በጣም በዚህ መጽሐፍ ውስጥ የተነሳ ባውንደሪ ነው። በጣም ብዙ ጊዜ ተነስቷል በተለያየ ኮንሰፕት። እንግዲህ እዚህ ጋር ገደብ ባውንደሪ ምንድን ሰዎች እንዲናደዱ መፍቀድ፣ ስልካቸውን እንዲዘጉ መፍቀድ፣ የራሳቸውን የሚሉትን አክሽን እንዲወስዱ፣ በራሳቸው ቴሪተሪ የፈለጉትን እንዲያስቡ፣ የፈለጉትን እንዲያደርጉ መፍቀድ። ያንን ባውንደሪያችንን ጥሰን አለሜ ለምን ተናደድ፣ ለምን ተቆጣ፣ ለምን አልመጣ፣ ለምን ስልክ ዘጋ ብለን መሄድ መግፋት ባውንደሪ መጣስ ነው። ገደባችንን አለማወቅ ነው። ልካችንን አለማወቅ ነው። ሬድ ላይኑን መጣስ ነው። ስለዚህ የሰዎችን
ባውንደሪ ማክበር። በቃ ሰዎችን ባውንደሪ ማክበር ማለት የግድ ኮንፍሮንት ማድረግ አይደለም፣ መጣላት አይደለም። ባይዘው በጣም ብዙ ሰው ባውንደሪ ሴት አድርጌያለሁ በቃ ከዚህ በኋላ ገድቤያለሁ ብሎ ወደ ጥል ነው የሚሄደው። ባውንደሪ መገደባችሁ ሴት ማድረጋችሁ ወሬ የማያስፈልገው፣ ማብራሪያ የማያስፈልገው፣ ማስታወቂያ የማያስፈልገው ጀስት በመኖር ውስጥ የሚታየው ባውንደሪያችሁ የሚከበረው የሰዎችን ባውንደሪ ስታከብሩ፣ ሰዎች እንዲናደዱ ስትፈቅዱላቸው፣ ሰዎች የፈለጉትን እንዲያረጉ፣ ሰዎች እንዲቀሩ፣ ሰዎች ቤታቸው ዘግተው እንዲቀመጡ፣ ሰዎች አቮይድ እንዲያደርጓችሁ፣ ሰዎች የፈለጉትን አክሽን እንዲወስዱ። ያን ሲወስዱ በማኩረፍ አይደለም፣ ያን ሲወስዱ በመጣላት አይደለም፣ ያን ሲወስዱ ኮንፍሮንት በማድረግ ሳይሆን መብታቸው ነው። እኔ የምፈልገው ምንድን ነው ብሎ ወደ ራስ ማየት። እኔ የሚያስፈልገኝ ምንድን ነው? እኔ ራሴ የሚያስደስተኝ ምንድን ነው? ሰዎች ያደረጉት የሚፈልጉትን ማድረግ ስለሚችሉ ማለት ነው። ስለዚህ እዛ ላይ ትኩረት ማድረግ በጣም በጣም ኢምፖርታንት መሰረታዊ ቤዚክ ነገር ነው ብዬ አስባለሁ ማለት ነው። አንድ ጊዜ ደግሞ ሰዎች ሚስ አንደርስታንድ ያደርጉናል። ሚስ አንደርስታንድ ማለት እኛ ያሰብነው እና እነሱ የተረዱት ነገር ይለያያል። እንተው በቃ። አንዳንዴ ለምን እኔ ያልኩትን አልተረዱኝም ብለን እንቃላለን፣ ወይም በጣም እናብራራለን፣ በጣም ሞር ኤክስፕሌን እናደርጋለን፣ በጣም ሞር በቃ ለማብራራት እንጥራለን። ዛትስ ራይት ዛትስ በቃ ልክ አይደለም። ሰዎች ሚስ አንደርስታንድ አድርገዋል ማለት እኔ የሆነ ነገር ስል እኔ ባሰብኩት መልኩ አልተረዱም። ምን ማድረግ ይቻላል? በቃ ሚስ አንደርስታንድ አድርገዋል። በጣም ይሄ ቃላት ሰብስቡ እንደዚህ ሆኖ እኮ በዚህ ገብቶ በቃ መረዳት በሚፈልጉት መልኩ ተረድተዋል። በአይምሯቸው ልክ ተረድተዋል። በአስተሳሰባቸው ልክ ተረድተዋል። እኔ እንዳሰብኩት ሰዎች ሊያስቡ አይችሉም። እኔ እንደፈለጉት ሰዎች ሊፈልጉ አይችሉም። ስለዚህ ሚስ አንደርስታንዲንግም ከሆነ ኢትስ ኦኬ በቃ በጣም እንትን አትበሉ። ለምን አሰቡ ከኔ እንደዚህ እንዴት ሊያስቡ ይችላሉ፣ እንደዚህ እንዴት ሊሉ ይችላሉ ምናምን ብላችሁ ጥሩ ውስጥ አትግቡ። ኮንፍሮንት አታደርጉት። በቃ አንደርስታንድ አድርገዋል። ባይሆን ጥሩ ነው። እኔ የተረዳሁት በዚህ መልኩ ነው። እናንተ እንዲህ ከተረዳችሁ ደግሞ የእናንተ ማይንድ ነው፣ መብታችሁ ነው ብሎ መተው ጥሩ ነው። በቃ ያ ሲሆን ሰላም ነው። ሰዎቹንም ጭምቅ አርጉ፣ ውትት አርጎ ኑ እኔ ወደማስቡ አይባልም። እነሱም እኛን ውትት አርጎ ኑ ወደኛ አይሉንም። በቃ ተከባብረን የእነሱን ሪስፔክት አድርገን የእኛንም ሪስፔክት አድርገን እኛ አበሻ በአብዛኛው ጥፍጥፍ አድርገን ሁሉንም በቃ አመለካከት ሁሉንም አስተሳሰብ ጥፍጥፍ አድርገን የሆነ ነገር ውስጥ ለመክተት ነው የምንፈልገው ነው። በቃ ስለ አንድ ነገር እኔ በተለየ መልኩ ልረዳ እችላለሁ። ስለ አንድ ነገር በቃ ለምሳሌ ዩቲዩብ ኮንተንት ክሬት ማድረግ አንዳንድ ሰው ትክክል አይደለም ደስ አይልም ብሎ የሚያስብ ሰው ይኖራል፣ መብቱ ነው። እኔ ደግሞ ዩቲዩብ ኮንተንት ክሬት ማድረግ ጥሩ ነው ብዬ አስባለሁ፣ መብት ነው። ከዩቲዩብ እና ከቲክቶክ የቱ ይሻላል? ቲክቶክ በጣም ነው የሚያስጠላው መጥፎ ነው ብለው የሚያስቡ ሰዎች አሉ፣ መብታቸው ነው። ቲክቶክ ግን ቢዝነስ ይሰራበታል፣ ጥሩ ነው፣ እኔ ወደዋለሁ ማለት መብቴ ነው። ስለዚህ የሰዎችን ለምን እኔ እንዳሰብኩት አልሆንም። በቃ ለምን ዩቲዩብ ኮንተንት ጥሩ ነው አልሽ መጥፎ ነው ማለት አለብሽ፣ ወይም ለምን መጥፎ ነው አልሽ ጥሩ ነው ማለት አለብሽ። ኮንፍሮንት ማድረግ የለብንም። እኛም በተረዳ ነው እነሱም በተረዱት ሪስፔክት መደራረግ በጣም ጥሩ ነው። ያ ስሙዝ የሆነ አትሞስፈር ይፈጥርልናል። መከባበር ይኖራል። ሰው እንደ ሰው ከና ሀሳቡ ሲቀበር ደግሞ ደስ ይለዋል ማለት ነው። ስለዚህ ሪሌሽንሽፕ ከሰው ጋር ያለን ሪሌሽንሽፕ ላይ ሙሉ በሙሉ እኛ በምንፈልገው ብቻ ሪሌሽንሽፑ እንዲሄድ ማድረግ አንችልም። ያም ሰው ያም አካል የራሱ ፍላጎት አለው፣ የራሱ አስተሳሰብ አለው፣ የራሱ ስሜት አለው። ሙሉ በሙሉ እንደምንፈልገው ራን ማድረግ የምንችለው ከራሳችን ጋር ያለን ግንኙነት ብቻ ነው። በቃ ራሳችንን እኔ ሲደብረኝ መተኛ እችላለሁ፣ ሲደብረኝ መሳቅ እችላለሁ፣ የራሴን ኢሞሽን መቆጣጠር እችላለሁ። ሰዎችን ግን መቆጣጠር አንችልም። ከሰዎች ጋር ባለን ሪሌሽንሽፕ የእነሱን ፍላጎት የእነሱን ደስታ መቆጣጠር አንችልም። ልንቆጣጠረውም አንሞክር። ያ ሲሆን ኮንፍሊክት ይመጣል። ሰዎቹ እኛን አይሆኑም፣ እኛ እነሱን አንሆንም። እኛም እኛነታችንን ይዘን እነሱም እነሱነታቸውን ይዘው በምንፈልገው ልክ ያዋሃደን ያህል እንዋሃዳለን። ካልተዋሃደን ደግሞ ከነየ ልዩነታችን መሄድ እስከቻልንበት እንሄዳለን። ካልሆነ ይቀራል እንጂ ስሜታቸውን፣ ፍላጎቶቻቸውን፣ ሀሳባቸውን ሁሉንም ለመቆጣጠር አንሞክር። እንደፈለግን ራን ማድረግ የምንችለው ከራሳችን ጋር ያለንን ሪሌሽንሽፕ ብቻ ነው። ስለዚህ ራሳችን ብቻ መቆጣጠር የምንችለው ማለት ነው እና ለሰዎች
እንፍቀድላቸው። የእውነቴን ነው። ይሄ ካረግን ምንድን ነው የሚያጣላን? ይሄ ካደረግን ምንድን ነው የሚያስተማማን? ይሄ ካደረግን ምንድን ነው አንዳችን ለሌላችን ክፋት የሚያሳስበን? ምንም እኮ የለም። በቃ እኔ ራሴ ስሜት ካከበርኩ ሌላውን አከብራለሁ። ሰው ተከባብሮ መቀጠል ይቻላል። ልክ እንደ አንድ በፋብሪካ የሆነ ፕሪንት ተደርጎ እንደሚወጣ ምርት አንድ አይነት መሆን አይጠበቅብንም። አንድ አይነት ማሰብ አይጠበቅብንም። የሀሳብ ልዩነት፣ የፍላጎት ልዩነት፣ የአመለካከት ልዩነት ሊኖር ይችላል። ሳትስ ኦኬ። ያንን አክሴፕት ማድረግ በጣም በጣም ብልህነት ነው ብዬ አስባለሁ። ዙሪያችን ያለ ሰው ሁሉ እኛ ራይት ነው ብለን ባሰብነው መልኩ፣ እኛ ልክ ነው ብለን ባሰብነው መልኩ አክት እንዲያደርጉ አናድርጋቸው። በቃ እኛ እኮ ራይት ነው ብለን ያሰብነው የኛ አመለካከት ነው፣ የኛ አተያይ ነው። በእነሱ አተያይ ደግሞ ያ ራይት ነው፣ ያ ትክክል ነው ብለው ላያስቡ ይችላሉ። እና ስለዚህ ዊሀብቱ በቃ ሪስፔክት ማድረግ አለብን እኮ በቃ ሁሉ ነገር እኛ ባልነው ልክ አይሆንም። እና አንዳንድ ኃይለኛ ናቸው ምናምን የሚባሉ ሰዎች ስታዩ እንደዛ ነው። ሰባይ ሰዎች ብቻ ሳይሆን አንዳንዴ እኛም ያ ባህሪ ይመጣብናል። የሆነ እኛ ካሰብነው ነገር ውጭ ሀሳብ ሲመጣ መቀበል ያቅተናል። ሁሉ ነገር እኛ ባልነው ነገር ሊሄድ ይችላል፣ እንዲሄድ እንፈልጋለን ማለት ነው። ያ ራይት አይደለም። ከሰው ጋር ስንኖር እንደዛ አይሆን። ባይዘቤ እንኳን ከውጭ ሰው ጋር በትዳር ውስጥ ከልጆቻችን ጋር በምንፈልገው እኛ ባሰብነው ብቻ ነገሮችን ማስኬድ ላንችል እንችላለን። በቃ አንዳንድ ጊዜ እነሱም የሚፈልጉት የሚያስቡት ነገር አለ። የእነሱንም ማክበር አለብን። እንደዛ ካልሆነ ሪሌሽንሽፓችንም ጓደኝነታችንም ዝምድናን በሉት የትኛውም ነገር አብሮ ሊሄድ አይችልም። እና እኔ ለልዛም የሚለውን መጽሐፍ ሳነብ የቀረልኝ ነገር አልጨረስኩትም። በደንብ እናንተም እንድታነቡ እጋብዛችኋለሁ። ይሄ ሀሳብ እንዲመጣልኝ ነው ያደረጉት። ኦኬ እንዴት ነበር ሪሌሽንሽፕ? ለምንድን ነው ከነገሌ ጋር ስጣላ የነበረው? ምን ነበር ልዩነት እየፈጠረ የነበረው? እንደኔ አነሳዋችሁ ብዬ እንደኔ አልመጣችሁ ብዬ ለምን ቀራችሁ ብዬ ለምን ደስ አላላችሁ? ለምን አልሳቃችሁ? ለምን ተኮሳተራችሁ? ለምን እንዲያሰባችሁ ብዬ አልችልም ያንን ማድረግ። እነሱ እንደፈለገው የማሰብ መብት አላቸው። ያ የነሱ አይምሮ ነው። ያንን ኮንትሮል ማድረግ ሬጉሌት ማድረግ የምንችለው የራሴን ኢሞሽን፣ የራሴን አስተሳሰብ፣ የራሴን አመለካከት ብቻ ነው እንጂ የሰዎችን ኦፒኒየን፣ የሰዎችን አመለካከት እኔ ኮንትሮል ማድረግ አልችልም። ያ ሲገባችሁ እንዴት ሰላም መሰላችሁ? የራሳችሁንም ነፃነት ታገኛላችሁ፣ የሰዎችንም ነፃነት ታገኛላችሁ። በነፃነት ደስ የሚል ሪሌሽንሽፕ ይኖረናል ማለት ነው። ስለዚህ ብዙ ጊዜ ማህበራዊ ኑሯችን ትዳራችን ላይ እኔ እንደሱ እንዳስብ ይፈልጋል እሷ እንደዚህ እንዲነት ነው ጃጅመንታል የምንሆነው። ለዛ ነው ሰዎቹ እኛ እንደምንፈልጋቸው እንዲቀርጽ አድርገን እንደዚህ አስቡ ማለት ስለምንፈልግ እንጂ ጀስት እነሱ እንደዚህ ናቸው ብሎ አክሴፕት ማድረግ እኛነታችን አክሴፕት ማድረግ ያ ማለት መሞራረድ የለብንም መተራረም የለብንም አይደለም፣ ግን እስከፈለጉ ድረስ ነው። ትክክል አይደለም ብለን የሚያሰብነው ለእነዛ ሰዎች ትክክል ከሆነ ዊ ሃቭ ቱ ሪስፔክት። ልክ ነው ብለው ያሰቡ ለእኛ ልክ ካልሆነ በቃ ሪስፔክት ማድረግ አለብን። ከፈለግን ነው የምንሞራረደው የምንማማረው እንጂ ሰዎችን አስገድደን ጨፍልቀን ባሎቻችንን እንኳን ሴቶች መቀየር አንችልም። ባሎች ሚስቶቻችንን መቀየር አንችልም። ምክንያቱም የሰው ልጅ መቆየር የሚችለው ራሱን እና ራሱን ብቻ ነው። ስለዚህ ዊ ሃቭ ቱ ፎከስ አወር ሰልፍ። ራሳችንን ስንቀይር እያንዳንዱ ሰው ራሱ ላይ ትኩረት ሲያደርግ ከዛ በኋላ ድምር ውጤቱ ጥሩ ይሆናል ብዬ አስባለሁኝ። እስቲ ለእኔ ከቀረልኝ ሼር ላድርጋችሁ ብዬ ነው። እስቲ እናንተስ አመለካከት ኮመንት ላይ አሳውቁኝ። ለምንድነው ብዙ ጊዜ ግጭቶች የሚበዙት ኮንፍሊክት የሚበዛው ራሳችንን ካለመቀበል ነው ወይስ ሰዎችን ካለመቀበል ነው? ራሳችንን መቆጣጠር አቅቶን ሰዎችን ለመቆጣጠር ከመሄድ ነው? ለምን ይመስላችኋል? ኮመንት ላይ ሀሳባችሁን ሼር ብታደርጉኝ ደስ ይለኛል። የዛሬ ቪዲዮ ይህን ይመስል ነበር። ሌላ ጊዜ በሌላ ቪዲዮ እንገናኛለን። በያላችሁበት ሰላማችሁ ብዝት ይበልልኝ።